ነገርኳችሁ እንዲህ እንደሚያረግ ድሮም ገምቼ ነበረ። ብሩኬ ኤፍሬምን ዛሬ ደብድቦታል ማለት ነው። ሆስፒታል ገብቶ እጁን ምናምን እንደዚህ ገንጥሎታልና ያው ብሩኬ ካለ ሃይሚ ያሆንለትም ብያችኋለሁ። ለምን እንደው ታውቃላችሁ? ጓደኞቹና ብሩኬ ናቸው ተሰብስበው እንግዲህ መቱኝ የሚለው ኤፍሬም ማለት ነው። ይሄ ማለት ያለ ሃይሚ ብሩክ አይሆንለትም። ምክንያቱም ለጓደኞቹም ለሱም ለቤተሰቦቹም ሃይሚ የገቢ ምንጫቸው ነው። በቃ ኤፋ የእንጀራ ገመዳቸውን በጠሰባቸው። ከዛ መተው ደበደቡት። የእውነት ሃይሚን ቢፈልጋት ኑሮ ብሩክ ታዲያ ሄዶ ሌላ ሴት ያስረግዝ ነበር። ሴት እያመጣ ሃይሚን ያቃጥላት ያነድዳት ነበር። እሱ እኮ ያሰበው ሃይሚ መሄጃ የላትም መርደሻ የላትም ካለኔ መኖር አትችልም ብሎ አስቦ ከዛ በኋላ መኖር ትችላለች አትንካት ሁሌ አትዛትባት በሷ እንባ አትሸቅል ስለተባለ ነው ብሩኬ ኤፍሬም ለምን የእንጀራ ገመዱን በጠሰበት። በቃ የእንጀራ ገመዱን በጠሰበት። እንግዲህ ይቅርታ ብሎ ሃይሚን ይመልስ ነበር እኮ ሃይሚን ቢፈልጋት። ምክንያቱም ያለ ሃይሚ ብሩክ አይሆንለትም። አዎ የእንጀራ ገመዱን ነው ኤፍሬም ይበጠሰበት። አዎ መማታት ራሱ ያንሰዋል። እንደገልብ ኤፍ ተጠንቀቅ። እኔ እኮ ተጠንቀቅ ብያለሁ። ቀን ራሱ እንደዛ እንትን ሲያነሱ ፈርቻለሁ። እና የሁሉም የእንጀራ ገመድ ናት ሃይሚ። በቃ የእንጀራ ገመዱ ላይ ሲቆምበት እንደዚህ ያለ ማድረግ አይችልም። ነገርኳችሁ እኮ ብሩኬ ያለ ሃይሚ አይሆንለትም። በቃ ምክንያቱም የእንጀራ ገመዱ ናት። በእሷ ነው የሚሸቅሉት እሱ ጓደኞቹ ምናምን። እና ኤፍሬምን መማታት ብቻ ሳይሆን ሊገሉት ሁሉ ይችላሉ። እና ኤፍሬም ተጠንቀቅ ነው እያልኩ ያለሁት። ምክንያቱም የእንጀራ ገመዳቸው ላይ ነው የቆንክባቸው። ሲቀጥል ሃይሚን ቢፈልጋት ኖሮ ሴት እያመጣ የእውነት እሷን ከልቡ የሚወዳት የሚያፈቅራት ቢሆን ሽማግሌ ልኮ ያገባት ነበር እንጂ ለምን እንደዚህ አደረክ ብሎ ለምን ሰው ጠየቀኝ ጥፋትን አስተካክል ለምን ተባልክ ብሎ የሷን ወንድም ሄዶ በጋራ ከጀማዎቹ ጋር ሆኖ መደብደብ። ፍፄ ራሱ ይፈክር ነበር እኮ እኔ ማደርገውን አውቃለሁ። ፍፄ ለብሩክ አስቦ አይደለም። በቃ የእንጀራ ገመዱና ሃይሚ በሃይሚ መሸቀል ይፈልጋል። አንዴ ከሃይሚ ጋር አስበልሻለሁ ወድሻለሁ በማለት አንዴ ከብሩክ ጋር በማጣላት አንዴ ሌሎች ሴቶችን እያመጣ ታዲያ ብሩክና ሃይሚን የበለጠ እንዲጣሉ እያደረገ ሲሸቅል የነበረ ፍጹም ነው። እና የፍጹም የቤኪ የጓደኞቹ ወንድሞቹን እዩዋቸው የብሩክን ወንድም መለኛውን እዩ ሀበን እዩ በእነ ሃይሚ ፎቶ ነው የሚሸቅሉ። ሃይሚ ሲጣሉ እናንተ እንዲህ አታርጉ እንዲሁኑ እያለ ሚስት ምንም ሁሉም እየመጡ በእነ ሃይሚ ነው የሚሸቅሉት። ሃይሚ ከብሩክ ተለየሽ ማለት አንደኛ የብሩክ የእንጀራ ገመድ ይበጠሳል፣ ሁለተኛ የፍጹም፣ ሶስተኛ የቤኪ፣ አራተኛ የሀብ፣ አምስተኛ የመለኛው የአምስት ሰዎች የእንጀራ ገመድ ተበጠሰ። በሃይሚ ሳይድ እዩ የሃይሚን ፎቶ ለጥፎ የሚሰራ የሃይሚን እህት ወንድም ጥቀሱልኝ እስኪ። በሃይሚ ሳይድ ያለ ሰው አንድ ሰው የሃይሚ ፋሚሊ እነ ሃይሚ ቤት ቪዲዮ ሰርቶ ለነሱ ማበረታቻ ተሰርቶ አያውቅም። በቃ በተለይ ሀብ 100,000 ሲገባ 200,000 ሲገባ በብሩክና በሃይሚ ነው። ብሩክ ሃይሚ ከሌለች ቪው የለም፣ ቪዲዮ መስራት የለም። ዛሬ ቀድሞ ላይቭ ገባለሁ ብሎ ፖስት አድርጎ ነበር። ላይቭ ይገባል። ቀድሞ ፖስት ያደረገ ለምን ይመስላችኋል? ዛሬ ላይቭ ገባለሁ ብሎ ፖስት ያደረገ አሁን ገብቶ ለመፎከሩ ነው። ይሄው ቀጣቀጥኩት፣ እኔ አንበሳ ነኝ፣ እኔ ነብር ነኝ። አንበሳ ነብር አያስብልም። ኤፍሬምን ከጓደኞቹ ጋር ስለመጣ አንበሳ ወይም ነብር አይደለም። በቃ ጥቅመኛና ሆዳም ሰው እንደሆንክ ነው የተረዳሁት። ጥቅመኛና ሆዳም ሰው እንደሆንክ አትስደቢው ልትሉኝ ትችላላችሁ። ጥባርጌን ማሰጠው እጥባርጌ ማለት ነው። ለምን እንደማጥው ታውቃላችሁ? ብሩኬን ወደዋለሁ፣ አከብረዋለሁ። አይ ሪስፔክት ዩ ሪስፔክት ኦይ ሳቂ አይመጣ። አይ አልስቅም፣ አያስቀኝም። የሚያስቀኝ ነገር የለም። ሰሞኑን የሚያስቀኝ ነገር የለም። እየተቃጠልኩ ነው ጋይስ። ጨጓሬን ንድ እያለ ነው። የምሬ ነው። ሃይሚን ባይታወር ነው ያደርጓት። እኔ ብሩኬ በጭራሽ የሃይሚን ቤተሰብ በዚህ ልክ ይንቃል ይሰድባል ብዬ አንድ ቀን አስቤ አላውቅም። አንድ ቀን ማለት ነው። ሰው የእሷን ቤተሰብ ያከብርላታል እንጂ እንደዚህ ይሰድብባታል፣ ያዋርድባታል፣ ይምደበድብባታል ብዬ በተአምር ነው አስቤ አላውቅም። ምክንያቱም እሷ የእሱን ቤተሰቦች ምን ያክል እንደምታከብር በደንብ ስለምናውቀው። ጋሽዬንም ለካ እንደዛ የሚሽቆጠቆጠው ለካ ለጥቅሙ ነው። አሁን ባይኑ በብረቱ መጣበት። ኤፋ ቆራጥ እንደሆነ ያውቃል። ቆራጥ እንደሆነ ውሸት እንደማይሰራለት ያውቃል። የውሸት ትወና እንደማይተውንለት ያውቃል። እስኪ የሃይሚን አብርሽን እዩ፣ እህቷን እዩ፣ እህቶቿን እዩ፣ ሁሉንም እዩዋቸው። የሃይሚን ፎቶ ለጥፎ ሰርተው ያውቃሉ? አያውቁም።
ኤፋ ታዲያ ገና ቀደም እነሱ እንደዛ ሲጣሉ የእነሱን ፎቶ እየለጠፈ አስተያየት እየሰጠ ጥቅም ከፈለገ በእነሱ ልክ እንደሱ ወንድሞች መስራት አይችልም ነበር? ይችል ነበረ፣ ግን ለጥቅም አይደለም። እነሱ እየተጠቀሙባት እንደሆነ በደንብ አይተዋል። በሽቆ 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 መጨረሻ ላይ እውነቱን የሚያውቀው ፋሚሊ ነው። የሀይሚ ገንዘብ የት እየተጣለ እንደው ምን እየሆነ እንደሆነ ቤተሰብ ስለሆነ የሚያውቀው ኤፋ በሽቆት 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 ነው አሁን ገፍቶ የሄደው። ከዛ በፊት መክሯት ሊሆን ይችላል። ያኔ ሀይሚ እሺ ላትለው ትችላል። ምክንያቱም ፍቅር አይኗን አውሯታል። አሁን ግን እሷም ለመውጣት እየታገለች ስለሆነ በጣም እየተጎዳች ስለሆነ ከዚህ ህይወት እንድትወጣ ወይ ደግሞ ነገሮች ታስተካክለው መስመር ይዘው እንድትቀጥል ነው። ኤፋ እኮ ትለያይ አላለም። በነገራችን ላይ ብሩኬ ነገርን አስተካክል ነው የተባለ። ከዛ ቀድሞ ዛሬ ሊብ ይገባሉ። አንደኛ እንደዚህ ለመፎከር ነው። ኤፍሬምን እንዲያረግ ነው፣ ቀጠቀጥ ነው፣ የታባቱ በፍቅር መሀል ገባ ምናምን። ሁለተኛ ነገር ደግሞ ሀይሚ ላይቭ ትገባለች፣ በቀደም ስለገባች ትገባለች ብሎ ለመሽቀዳደም ነው። እሷ ገብታ ገንዘብ እንዳሰራማ። እዩ ጥቅመኛነታቸው፣ እዩ ጥቅመኛነታቸው። ዝም ብላችሁ ጥቅመኛነታቸው። ታዲያ ብሩክ ሀይሚን ቢወዳ ኑሮ ማለት ነው እንደምትፈልግ ወንድሜን አትንካብኝ አይነካባትም ነበረ። ሽማግሌ ልካለው ይቅርታ ብሎ ሽማግሌ ልኮ ሀይሚን ወደ ራሱ ማድረግ ይችል ነበረ። ግን ደግሞ በሷ መሸቀል መነገር ነው የሚፈልገው። ሀይሚን ካገባ በኋላ ሌላ ሴት አያመጣም። ሴቶቹም አይመጡለትም፣ ለድራማው አይመቸው። እንዲመቸው ሀይሚን እንደ ፍቅረኛ አድርጎ እንደፈለገ እያደረገ ቪዲዮ በሷ እየሰራ የሀገር ሴት እያመጣ በሷ አሁንም ሲነግድ መኖር ነው የሚፈልገው ከጓደኞቹ ጋር። መኪናውን ገዛ፣ ለወንድሙ ቤት ገዛ፣ ለወንድሙ መኪና ገዛ፣ ለራሱ ቤት ገዛ። ከዛ ሸቀለ። ከዚህ በኋላም ደግሞ መሸቀል ፈለገ። አሁን ደግሞ ኤፋ ከዚህ በላይ አትሸቅልባት በቃ አለው። ለምን በቃ አልከኝ? ከዚህ በላይ ሸቅልባታለሁ፣ ከዚህ በላይ እሰራባታለሁ፣ ከዚህ በላይ እነግድባታለሁ ብሎ ነው። አሁን ሀይሚና ብሩክ ከተለያዩ የብሩክን ቻናል እዩት፣ በረዶ ነው የሚሆን፣ በረዶ ማለት ነው። በእርግጥ የሀይሚ የሚቀዘቅዝባታል፣ የእሱ ብቻ አይደለም። ግን ደግሞ ከብሩክ በላይ ከሀይሚ በላይ ብሩክ ነው የሚጎዳው። ብሩክ ብቻ ሳይሆን በዙሪያው ያሉ ሰዎች ምን አባታቸው እንደሚሰሩ እናያለን። እና ብሩክ አሁንም ቢሆን እኔ ተመለስ ነው የምልህ። የእንጀራ ገመድን የበለጠ እየበጠስከው ነው። ኤፍሬምን ከመማታት ከመደብደብ ይቅርታ ጠይቀህ ምን አጠፋው ምን አደረኩ ብለህ ተመለስ። መጨረሻውን ታያላችሁ። ብሩኬ መጥቶ ኤፋን ይለምነዋል። ኤፋን ሀይሚን ይለምናል። ሀይሚ ትለምናለች የምትሉ ሰዎች እናንተ ሄዳችሁ ለምኑት እዛው። ለማይሁላ ምን ብላ ነው የምትለምነው እሷ እንዴ? ምን ወንድ ብርቅ አርጋ እንደናንተ ወንድ ብርቁ መሰለቻችሁ? ሀይሚ ወንድ ብርቁ አይደለችም። ሄዳ ብሩክን የምትለምነው አትለምነውም፣ ይለምናታል እንጂ ወንድ አታ እንዳይመስላችሁ። ብሩክ ከሆነ ቁጥብ ሴት ስለሆነች ከአንድ ሰው ጋር መቀጠል የምትፈልገው ከዛም እያለች አስሩን መቅመስ አትፈልግም። ይህን ማወቅ አለባችሁ። ስለዚህ ብሩኬ ነገ ትለምነዋለ ኤፍሬምን፣ ሀይሚንም ትለምናታለ። ለምን እንደምትለምነው ልንገርህ። የእንጀራ ገመድ ናት ሀይሚ። ካለ ሀይሚ የሆነ ደም ጓደኞችም ወንድሞችም መተው ይለምኗታል ሀይሚን። ገባህ አይደለም? እና አሁን ጉልበተኛ ትጫወት። አሁን በጎቹ ምናምን በቡዬ የኛ ነብር የኛ አንበሳ ቀጠቀጠው ወቀጠው ልትሉ ትችላላችሁ። ግን የእንጀራውን እያሻገተ ነው ብሩኬ። እንጀራህን እያሻገትክ ነው። የምትወዳትን ሴት እግርህ እስኪነቃ ብትሄድ የማታገኛትን ሴት እያጣ ነው። ሀይ ኤፋን በደበደብከው ቁጥር ማለት ነው። እግርህ እስኪነቃ ብትሄድም አታገኛትም። እና ጥቅም ስለተቋረጠብ ነው በእርግጥ ኤፍሬምን የምደበድበው። እና ደግሞ በጉልበት አይሆንም። እሺ በመነጋገር አድርገው። ጥቅም ለማግኘት ራሱ የሆነ ጥበበኛ ሆነ። እሺ ዝም ብለህ ግንተር ባለመልኩ አይደለም። እና ሀይሚዬ የኔ ውድ ፈጣሪ ወንድምሽን ይማርሽ። ኤፍሬም ደግሞ እንግዲህ ለእህት ያው ብዙ ዋጋ ይከፈላል። እንግዲህ እግዚአብሔር ይማረ ነው ልል የምፈልገው። ከዛ ውጭ ግን ብሩኬ በዚህ ልክ ሆዳም አጋሰስ ነገር አትሆን። ወደ ራስ ተመለስና ኤፍሬምን ይቅርታ ጠይቅ። የሀይሚን ቤተሰቦች አሁንም ቢሆን ይቅርታ ጠይቅ። ከመሳደብ በላይ ደግሞ ጭራሽ ደበደብከው። እርብስ ምን አይነት ማፈሪያ ሰው ነው በእናትህ።